ለ13 ሰዎች መጓጓዣ ብትሰራ ከ20 ተሳፋሪዎች በላይና ብዙ ሸቀጣሸቀጦች የተጫነችው ትንሿ የገጠር መንገደኞች መኪና ወደ ጎባ ከተማ እየተጠጋች ስትመጣ ጌትነት በመስኮት በኩል ውጭውን እየተመለከተ በሐሳብ ይከነከናል። ዛሬ ቀኑ አርብ ነው። ነገ በአውቶቡስ ተሳፍሬ አዲስ አበባ ገባለሁ። እሑድን ውዬ ሰኞ ኮሌጅ እመዘገባለሁ። ዛሬ እዚሁ ጎባ አልቤርጎ ተከራይቼ አድርና ነገ በጠዋት ጉዞዬን እጀምራለሁ። አዲስ አበባ እንደደረስኩ ትንሽ ቀን አጎቴ ቤት አርፍና ከምዝገባ በኋላ ያቋረጥኩትን የኮሌጅ ትምህርት እቀጥላለሁ። ከ4 ዓመታት በኋላ በዲግሪ ተመርቄ ጥሩ ስራ ይዛለሁ። ቆንጆ ቤት ተከራይቼ ዘመናዊ የቤት ዕቃዎችን እገዛለሁ። ቅዳሜና እሑድ ቆንጆ ሴቶችን ቤት እየጋበዝኩ እንደ ልቤ እዝናናለሁ። አሁን እንደ ሰማይ የራቀኝን ገንዘብ እንደ ልቤ እየመነዘርኩ እታይበታለሁ። ዓለሜን አይበታለሁ። ሁሉም ነገር ሲሰለቸኝ በመጨረሻ አንዷን ቆንጆ ልጅ ድል ባለ ሰርግ አግብቼ አዲስ ህይወት እጀምራለሁ። በእንደዚህ አይነት ሁኔታ የረጅም ጊዜ ምኞቴን አሳካለሁ ማለት ነው። አቤት ጊዜው እንዴት ይሮጣል! ገጠር ከገባሁ 9 ዓመት ሆኔ ማለት ነው። ቢሆንም ወደፊት በቂ ጊዜ አለኝ። ዘንድሮ 28 ዓመቴ ነው። ከኮሌጅ ስመረቅ 32 ዓመት ይሆነኛል ማለት ነው። 32 ዓመት የወጣት ዕድሜ ነው። ከ4 ዓመት በኋላ በሰውነቴ ላይ ምንም ያህል ለውጥ አያመጣም። ጌትነት የገዛ መልኩን በሐሳቡ ተመለከተው። የጎፈረው ጥቁር ጸጉሩን፣ ምሁራዊ ጢሙን፣ ከሲታ ጠይም ፊቱን የሲጋራ ጢስ ባያበልዛቸው ኖሮ ችምችም ብለው በቅለው ያምሩ የነበሩትን ጥርሶቹን ተራ በተራ በሐሳቡ ቃኛቸውና ከ4 ዓመታት በኋላ ብዙም እንደማይለወጡ በመገመትና በመጽናናት እንደገና በሐሳብ ተዋጠ። አዲስ አበባ ከደረስኩ በኋላ ጸባይን ማስተካከል ይኖርብኛል። ልክ አዲስ አበባ እንደደረስኩ ሲጋራ ማጤስ አቆማለሁ። ይህንን የገንዘብ ጠር የሆነውን አመሌ ለአንዴና ለሁል ጊዜ እርግፍ አድርጌ ተወዋለሁ። መጠጥም ቢሆን ሁለተኛ አልጠጣም። ጫትም አልቅምም። ኮሌጅ ከገባሁ ለምግብና ለመኝታ አላስብም። ለአንድ ለ2 ዓመት የሚበቃ ልብስ አለኝ። ደግሞ ስለተማሪ ብዙ ልብስ ምን ይሰራለታል? ለሁሉም ነገር ከተመረኩ በኋላ ደርስበታለሁ። ከዛሬ ጀምሮ የሴት ጓደኛም ቢሆን አልፈልግም። ትርፉ ገንዘብንና ጊዜን በከንቱ ማባከን ብቻ ነው። ትምህርቴን እስከምጨርስ ማለቴ ነው። አገር ቤት ሄጄ ወላጆቼንና ዘመዶቼንም የምጠይቀው ከተመረኩ በኋላ ነው። ያውም የ2 ወር ደሞዜን በቅድሚያ ካገኘው። ከወላጆቼ ከተለየው ይኸው 9ኛ ዓመቴን ጨርሼ 10ኛዬን ይዣለሁ። 4 ዓመት ሲጨመርበት 14 ይሆናል። ምናልባት እኮ በህይወት ላይ ኖሩ ይችላሉ። ከሞት ማን ይቀራል? ለማንኛውም ግን መጀመሪያ እኔው ራሴ ሰው መሆን አለብኝ። እስከዛሬው ኑሮዬ ካሉት በታች ከሞቱት በላይ ነው። ነበርኩ እንጂ ኖርኩኝ ማለት አልችልም። ያውም በ2 እግር መሄድና መተንፈስ መኖር ከሆነ። ጎባ ከተማ አቀበቱ ላይ ቂጢጥ ብላ ከሩቅ ትታያለች። በካፌው ውስጥ ፀሐይ ብልጭ ብላ የተከዘችውን ትንሽ ከተማ ማጽናናት የፈለገች ትመስላለች። ጌትነት አሁንም ያስባል። እንዲያውም ከአሁን ጀምሮ ራሴን መቆጣጠር መቻል አለብኝ። እናም አሁን በኪሴ የያዝኳቸውን ሲጋራዎች አጥሼ ከጨረስኩ በኋላ ሌላ አልገዛም። መጠጥም ቢሆን አልጠጣም። ኪሴ ውስጥ ስንት ብር ነው ያለኝ? 400 ብር፣ 400 ምናምን ብር። ከአሁን ወዲህ ብዙም ወጪ የለብኝም። ነገ ወደ አዲስ አበባ መሄጃ የትራንስፖርት እከፍላለሁ። አቤት የማውቀው የጭነት መኪና ሹፌር ባገኝ በነፃ አዲስ አበባ ያደርሰኝ ነበር። እንግዲህ የለም ይሁን፣ የትኬት ሂሳብ እከፍላለሁ። ዛሬስ ምን ወጪ አለብኝ? አሁን የአልቤርጎና የራት እራቱን እንኳን ልተወው እችላለሁ። አልቤርጎ ግን አይቀርም። መቼም ሜዳ ላይ አላድርም። ምን አለበት አሁን እዚህ ጎባ ውስጥ ዘመድ ወይም ጓደኛ ቢኖር ይኖረው 6 ብር አድን ነበር። ረከስ ያለ አልቤርጎ ባገኝ ጥሩ ነበር። እንዳልኩት ገንዘቤን በጥንቃቄ መያዝ አለብኝ። አመልም በጉያ ነው ካሁን ወዲያ። ትልቅ ዓላማ ከፊቴ ደቅኜ እንደ ድሮ የአስረሽ ምቹ ኑሮዬን መቀጠል አልችልም። ሁለቱ አብረው አይሄዱ። ራሴን መግዛት መቻል አለብኝ። ራሴን መቆጣጠር አቅቶኝ ነው 9 ዓመት ሙሉ ነገ ዛሬ ስል ገጠር ውስጥ በስብሼ ልቀር የነበርኩት።
አሁን ግን ተመስገን ነው። ልብ ሰጥቶኝ በቆራጥነት ህይወቴን ለመለወጥ ተነስቻለሁ። ሁለተኛ የገጠርን ኑሮና የመምህርነትን ስራ ለጠላቴ የማይስጠው እንደ ጠመኔ የሚበን አመዳምና ብኩን ህይወት። ከአሁን ወዲያ ማንኛውም ነገር የሚወሰነው በእኔ ቆራጥነት ነው። አይዞሽ ጌትነት፣ አሁንስ ከዚህ ከአመዳም ህይወት ነፃ ልትወጪ ነው። ከኩራዝ ወደ ኤሌክትሪክ፣ ከወንዝ ውሃ ወደ ቧንቧ፣ ከጎባ ወደ ፒያሳና ወደ ጆሊ ባር፣ ከገጠር ጽድቅ የከተማ ኩነኔ፣ ያውም የመምህርነት ህይወት ዲስክራሲያቶ። ትንሿ ሞስኮቪች ከመናኸሪያዋ ደርሳ ስትቆም ነበር ጌትነት ከሄደበት የሀሳብ ጉዞ የተመለሰው። ወዲያውም ከመኪናዋ ወረደና የመንገድ ቦርሳውን ትከሻው ላይ አንጠልጥሎ አልቤርጎ ፍለጋ ተሰማራ። ከአንደኛው ቡና ቤት አልጋ ይዞ የመኝታ ክፍሉን በር ከውስጥ በኩል ዘጋና ኪስ ውስጥ የቀሩትን 2 ሲጋራዎች አከታትሎ ካጤሰ በኋላ አልጋው ላይ በጀርባው ጋደም አለ። ጌትነት ሸለብ ካደረገው የድካም እንቅልፍ ሲባን ቀኑ መምሸት ጀምሯል። ቀና ብሎ የክፍሉን መብራት አበራና አልጋው ላይ ተቀመጠ። ከዚያም እራት ለመብላት አሰበና ቅድም ለራሱ የገባውን ቃል አስታውሶ ሐሳቡን ቀየረ። ቡና ቤት ውስጥ በአስተናጋጅነት የሚሰሩት ቆንጆ ኮረዳዎች ለማታው ስራ ዝግጅት ጀምረዋል። ግማሾቹ ውስጥ ልብስ ብቻ ለብሰው ወደ መታጠቢያ ቤት ይሄዳሉ። ሌሎቹ የሽቶ ሳሙና መዓዛቸውን በአየር ውስጥ ያሰራጩታል። ዝግጅታቸውን የጨረሱት ደግሞ የሌሊት ሙሽሮች መስለው የሆነ ጣዕመ ዜማ እያንጎራጎሩ ግቢው ውስጥ ይጣደፋሉ። ቡና ቤት ውስጥ የተከፈተው ሙዚቃ እየተስረቀረቀ ልብ ውስጥ የብቸኝነትና የወሲብ ፍላጎትን የሚያጭር ይመስላል። ጌትነት ወደ መኝታ ክፍሉ ተመለሰና አልጋው ላይ ተቀመጠ። ጥቂት ቆይቶ ደግሞ ወደ ቡና ቤቱ ለመሄድና ሻይ ጠጥቶ ለመመለስ ከወሰነ በኋላ የመኝታ ቤቱን በር ቆልፎ ወደዚያው አመራ። የቡና ቤቱ ደማቅ የኤሌክትሪክ ብርሃን ለረጅም ጊዜ በገጠር ጨለማ የኖሩትን አይኖቹን ቢያጥበረብራቸው ጌትነት አይኖቹን እንደምንም ከብርሃኑ ጋር አለማመደና ሻይ አዘዘ። ከመሸ በኋላ ሻይ እንደማይሸጥ ሲነገረው ተገርሞ ለስላሳ መጠጥ ጠየቀ። እሱም የለም። አይኖቹን ቡና ቤት ውስጥ ወደ ተገጠገጡት ጠረጴዛዎች መለሰ። እውነትም ሰው ሁሉ የሚጠጣው ቢራና አልኮል ነው። ለጥቂት ሴኮንዶች ልቡ መጠጥ በማዘዝና በመተው ሀሳቦች መካከል ሲሟገት ቆየና በመጨረሻ በይሉኝታ 1 ቢራ አዘዘ። 1 ቢራ ብቻ እንደሚጠጣ ራሱን በራሱ ካስጠነቀቀ በኋላ የተከፈተውን ጠርሙስ አንስቶ 1 ጊዜ በረዥሙ ሲስብለት መጠጡ ተጋመሰ። ሁለተኛ ሲስብለት ጠርሙሱ ባዶ ቀረ። ለካስ ሳይታወቀው ውሃ ጠምቶት ኖሮ ቅም አላለውም። ወዲያውም የቅድሙን ውሳኔውን በመሻር ሌላ ቢራ ካዘዘ በኋላ ሌላ አዲስ ሀሳብ ማብጠልጠሉን ቀጠለ። 1-2 ቢራ በውስጥ ምንም አይደል። ይህን ያህል ትልቅ ወጪ ሆኖ መታሰብ የለበትም። የታደለውማ ውስኪ ይጠጣል። ባይሆን ሂሳቡን ለማካካስ እራት አልበላም። አዲስ አበባ ከደረስኩ በኋላ ግን ቅድም እንዳልኩት የመጠጥ አይኑን አላይም። ጌትነት በባዶ ሆዱ 2 ቢራ መጠጣቱ የቀኑ ጉዞ ከፈጠረበት ድካም ጋር ተዳምሮ ራሱ ላይ ስለወጣበት ከመተው ይልቅ የመደጋገም ፍላጎት ነበር የቀሰቀሰበት። ከ3ኛው ቢራ ሂሳቡን ከፍሎ ወጪውን በሐሳቡ እያሰላ ወደ መኝታ ክፍሉ ተመልሶ አልጋው ላይ ጋደም አለ። ከበፊቱ አሁን የመዝናናት ስሜት ይሰማዋል። የነገውን ጉዞ ሲያስብም ደስ አለው። የቡና ቤቱ ኮረዳዎች ሳቅና ውካታ ከሙዚቃው ጋር ተደባልቆ ከሩቅ ይሰማዋል። ነገ ወደ አዲስ አበባ የማይሄድ ቢሆን ኖሮ እሱም እንደ ሴቶቹ ሲስቅና ሲደሰት ያመሽ እንደነበር አሰበና ትካዜ ቢጤ ተሰማው። ወዲያው ደግሞ መንፈሱን ጠንከር አደረገና ከነሱ ህይወት የኔ ዓላማ ይበልጣል ብሎ አሰበ። የእነሱ ሳቅና ደስታ ከአንገት በላይ ነው፣ ጊዜያዊ ነው። የኔ ዓላማ ሲሳካ ግን ዘላቂ እርካታ አገኝበታለሁ። ልብሱን አውላልቆ ለመተኛት ቢያስብ ተው ጊዜው ገና ነው
ከአሁኑ ተኝተህ እንዴት ይነጋልሃል? ገና ረዥሙ ሌሊት ከፊትህ ይጠብቅሃል የሚል ድምፅ ከውስጡ የሰማ ይመስል መቁረጥ አቅቶት አልጋው ላይ በጀርባው እንደተጋደመ አሁንም በአይነ ህሊናው ከሚመጣበት ከቡና ቤቱ ትዕይንት ጋር ትግል ገጠመ። ትንሽ ቆይቶ የሴቶቹ ሳቅና ሁካታ ሲበረታ እንዲሁም ሙዚቃው እየተቀያየረ ሲሟሟቅ ወደ ቡና ቤቱ ተመልሶ ለእንቅልፍ ያህል 1-2 ቢራ ደግሞ ለመመለስ ወሰነና ጌትነት ጸጉሩን በችኮላ በጠር አድርጎ መልኩን በትንሿ የኪስ መስታወት አየት ካደረገ በኋላ የመኝታ ቤቱን በር ቆልፎ ወጣ። ቡና ቤት ውስጥ ገብቶ እንደተቀመጠ አንደኛው አሻሻጭ ቀልጠፍ በማለትና ጌትነት ካለበት ቦታ በመሄድ ምን እንደሚፈልግ ጠየቀችው። ያዘዛትን ቢራ ካቀረበችለትም በኋላ ራቅ ብላ በመቆም በሚለማመጡ አይኖቿ አይኑን ትመለከተው ጀመር። እሱም ልጅቷ እንደምታየው ስላወቀ በተደጋጋሚ በአይኑ ጥግ ወደ እሷ 2-3 ጊዜ ሲመለከት አይን ላይን ተጋጩ። መልኳ፣ አለባበሷና ጠቅላላ ሁኔታዋ ድሮ የሚያውቃቸውን የአዲስ አበባ ኮረዳዎች አስታወሱት። ትንሽ ቆይቶ እየሰረቀ ማየቱን ትቶ ፊት ለፊት ይመለከታት ጀመር። ለሌላ ሰው መጠጥ ስትቀዳና ቡና ቤቱ ውስጥ ወዲና ወዲህ ስትመላለስ የሰውነቷን ቅርጽ አንድ ባንድ አጠናው። ከዚያም በሐሳቡ ምናልባት እንደሱ እንጀራ ፍለጋ ከሩቅ አገር ወይም ከአዲስ አበባ መታ ከነገ ዛሬ እመለሳለሁ ስትል እጣ ክፍሏ ሆኖ ወይንም ጊዜው ሳታስበው እያመለጣት ከዚሁ ሀገር የቀረች እድለቢስ ልጅ ትሆን ይሆናል በማለት አሰበና ዘነላት። ልጅቷ ከማንም ጋር አትነጋገርም፣ ሌላ ማንንም አትመለከትም። የታዘዘችውን ከፈጸመች በኋላ ከአንደኛው የቡና ቤቱ ማዕዘን አጠገብ ከሚገኘው ወንበር ላይ ተቀምጣ ጌትነትን ታየዋለች። በድንገትም ልጅቷ ከየት እንደመጣችና እንዴት እንደመጣች የማወቅ ብርቱ ፍላጎት ጌትነትን ተጠናወተው። ሁለቱም ቢራ እንዴት እንደጨረሰው አልታወቀውም። ለልጅቷ ምልክት ሰጣትና ሌላ ቢራ አዘዘ። ፈገግ ብላ ያመጣችውን ቢራ ከፈተችለት። ፈገግታዋ የደግነትና የፍቅር አስተያየት መገለጫ፣ የብቸኝነትና የህይወት ሰለባ የሆነች ውብ ሴት ፈገግታ መስሎ ስለተሰማው የርህራሄ ስሜት ልቡን እንደ መርፌ ጠቅ አደረገው። ልጅቷ ቢራውን ብርጭቆ ውስጥ ቀርታለት ልትሄድ ስትል ስም የኔት አለና ጌትነት ፈራ ተባያለ ክንዷን ያሳደረገው። ልጅቷም ከመቅጽበት ፊቷን ወደሱ በማዞር ፈገግ ብላ ጠየቀችው። እኔን ነው የጠራኸኝ? አዎ አንቺን ነው። እሺ ምን ልታዘዝ? ስምሽን ማን ልበል? መቼስ እውቀትና ፍጥረት አንድ ቀን ነው። ማክዳ እባላለሁ። አንተስ? ጌትነት እባላለሁ። ጌትነት ዘሪሁን። ምን ልታዘዝህ? ምን ትወስጃለሽ? አንተ ያስከውን። ታዲያ ምን ትጠብቂያለሽ? ማክዳ ቢራዋ ልታመጣ ሄደች። ዘቢብ የመሰለች ጠይም ናት። የታችኛው ከንፈሯ ትንሽ ስጋ ከበድ ያለው ሆኖ ጣል ስታደርገው የታችኛው ጥርሷ የተሸለቀቀ በቆሎ መስሎ ይታያል። ሁለመናዋ የወጣትነት ኃይልና ትኩስ የወሲብ ስሜት ይነበብበታል። የተቀባችው ሽቶ ስሜት ይረብሻል። ጌትነት ያስባል፣ ከ2 ቢራ በላይ አልጋብዛትም። እኔ ጋር 3 እሷ ጋር 2 5 ከዚያ በላይ ቀልድ የለም። ገብቼ መተኛት ነው። ማክዳ ቢራዋን ይዛ ተመለሰችና አጠገቡ ያለውን ወንበር ስባ ከተቀመጠች በኋላ ቀና በማለት በፈገግታ ተመለከተችው። ይቅርታ አድርግልኝና ከየት ነው የመጣኸው? ከዚሁ አይደለም። እንዴት? አይቼህ አላውቅማ። እንስቀልድሽ ነው። ከጊኒር ዛሬ መግባቴ ነው። ጎባ ትቆያለህ? አልቆይም። ነገ ወደ አዲስ አበባ ሄዳለሁ።
መምህር ነህ አይደል? በምን አወቅሽ? ታስታውቃላችሁ። መምህር አትወጂም መሰለኝ። ውይ ምን ነው አንተ? መምህር ያልተወደደ ሌላ ማን ይወደዳል? እናንተ ለራሳችሁ የምታሳዝኑ ምስኪኖች ናችሁ። ምን ታደርጊዋለሽ? ነገ የት ነው ሄዳለሁ ያልከኝ? አዲስ አበባ። እውነት አዲስ አበባ ነው የምትሄደው? ለምንድን ነው የምትሄደው? አይ ምንም አይደል፣ እንደዚሁ ነው። ውይ አዲስ አበባ እንዴት ናፍቃኛለች መሰለ። አዲስ አበባ ነበርሽ እንዴ? አዎ ነበርኩ ልበል እንጂ። የት አካባቢ ነበርሽ በእናትሽ? ኦርማ ጋራዥ አካባቢ፣ ከዋናው ፖስታ ቤት ጀርባ። ልክ ነህ። ከማን ጋር ነበር የምትኖሪው? ከወላጆቼ ጋር። ለምን አዲስ አበባን ትተሽ መጣሽ ታዲያ? ከቤተሰቦቼ ተጣልቼ። ለምን ተጣላሽ? በቃ ምን ልበልህ፣ ሳላውቀው ተሳስቼ ከፍቅረኛ ያረገዝኩና ሲታወቅብኝ ጊዜ አፍሬ ናዝሬት አክስቴ ቤት ሄድኩ። አክስቴ ስትቆጣኝ ደግሞ ሆድ ባሰኝና ጠፍቼ ሻሸመኔ ገባሁ። ከዚያም እዚህ መጣሁ። እርግዝናውስ? ማለቴ ልጁማ ተወለደ። ምን ያደርጋል፣ አልተባረከልኝም እንጂ። ምስኪን። ፍቅረኛ ያልሽውስ? ጥሎኝ አሜሪካ ገባ። አይጽፍልሽም? አይጽፍልኝም። እናንተ ወንዶች የልባችሁን ካደረሳችሁ በኋላ መች ዞር ብላችሁ ታያላችሁ? ታዲያ አዲስ አበባ አይሻልሽም ነበር? የዘመዶቼን አይን ማየት አልፈልግም። ምስኪን። ምን ታደርገዋለህ? ወድጄ መሰለህ የምስቀው? የኔ ነገር እንደማሽላ ነው፣ እያረሩ መሳቅ። አይዞሽ፣ ከቢራው ድገሚ። በጣም ታሳዝኛለሽ። ይቅርብኝ፣ አልጠጣም፣ ራሴን ያመኛል። አንድ ድገሚ፣ ምንም አይልሽም። በል እንግዲህ፣ አመሰግናለሁ። መልካም ጉዞ ይሁንልህ። ምናልባት አዲስ አበባ የምትልኪው መልእክት ካለሽ ላደርስልሽ እችላለሁ። ለማን እልካለሁ ብለህ ነው? እንዳልኩ ከዘመዶቼ ተቆራርጬ ቀርቻለሁ። ጓደኛ የለሽም? ከፍቅረኛዬ ሌላ ጓደኛ አልነበረኝም። ምን ያደርጋል፣ እሱም ከዳኝ። በይ እንግዲህ፣ አልጠጣም ካልሽ እኔም ልሂድ። ትንሽ አትጫወትም ነበር? ገና 3 ሰዓት እኮ ነው። መጫወት እንኳን እጫወት ነበር። ነገ ደግሞ የአዲስ አበባ መንገድ ይጠብቀኛል። ብቻህን ነህ አይደል? ነገ ማለትሽ ነው? አረ ዛሬ። ብቻህን ነው ወይ የምታድረው ማለቴ ነው? አዎ ብቻዬን ነኝ። እንግዲያውስ ፈቃድ ከሆነ ብቅ ብዬ ሰናበትሃለሁ። 13 ቁጥር ነው አይደል አልጋ ያዝከው? የመኝታዬን ቁጥር እንዴት አወቅሽው ግን? የብቸኛን አድራሻ ያጣዋል ብለህ ነው? ከመጣሽ ጥሩ ነው አለ ጌትነት ባልተረጋገጠ ድምፅ። እጠብቅሻለሁ። ከዚያም ስለ ማክዳ እያሰላሰለ ወደ መኝታ ክፍሉ ተመለሰና አልጋው ላይ በጀርባው ከተጋደመ በኋላ አይኖቹን ከቤቱ ኮርኒስ ላይ ተክሎ ያሰላስል ገባ። ምን አይነት የዋህ ልጅ ነች ምስኪን ይላል ጌትነት በሐሳቡ። ፍቅረኛዋ የከዳት ከርታታ፣ ይህችን የመሰለች ቆንጆ ልጅ ተወልዳ ካደገችበት ከተማ ተሰዳ በወጣትነቷ ስንት ስቃይ ታያለች። በሷ አይን እኔ ህይወትን ሳማረር የኖርኩት በከንቱ ነው ማለት ነው። ደግሞም እኔ ከነገ ጀምሮ አዲስ አበባ ገባለሁ። እሷን ግን የህይወት መርከብ ካላሰበችውና ካልፈለገችው ወደብ እንደ ዕቃ ሲያራግፋት ይኖራል። ፈገግታዋ ደግሞ ደጋግሞ በሐሳቡ ይታየዋል። ፈገግታዋ አንድ የተደበቀ መልእክት ያዘለ ይመስለዋል እና በፈገግታዋ ውስጥ የተደበቀ የመሰለውንና ለጊዜው ሊያውቀው ያልቻለውን ሚስጥር ለማወቅ በተቀሰቀሰበት ብርቱ ፍላጎት ጭምር ቃል እንደገባው ማክዳ ሊጠብቃት ወሰነ። ትንሽ ቆይታ ልጅቷ ገርበብ ያለውን የመኝታ ክፍሉን በር አንኳኩታ ጥልቅ አለችና ጌትነት ፊት በመቆም ቁልቁል እየተመለከተችው ያንን ልብ የሚያቀልጠውን ፈገግታዋን ካሳየችው በኋላ ከጎኑ ተቀመጠች።
በቅድሙ ልብስ ፋንታ የሰውነቷን ቅርጽ ወለል አድርጎ የሚያሳየውን የሌሊት ልብስ ለብሳ ነጠላ ጫማዋን አድርጋለች። ከታጠበችው ወጣት ሰውነቷና ከልብሱ የሚመነጨው መዓዛ ልብ ይዋልላል። ቆየሁ እንዴ? ይቅርታ፣ ሂሳብ ሳስረክብና ልብስ ስቀይር ነው። አይ አልቆየሽም። የነገ መንገደኛ፣ አይዞህ፣ አዲስ አበባ በደህና ትገባለህ። በጠዋት በራሪው ወይስ በአዳባ አዳሪው ነው የምትሄደው? በጠዋት በራሪው ነው፣ በአንደኛው። ታዲያ አዲስ አበባን ሰላም በልልኝ እሺ። የቱን ቦታ ሰላም ልበልልሽ? ከተማዋን በጠቅላላ አለችና ማክዳ ድንገት አንገቱን አቅፋ አልጋው ላይ በጀርባው ጣለችው። አይዞህ ተጫወት፣ ይኸው ነው መንገድ ሲገቡ ጭንቅ ይላል። ያውም ወደ አዲስ አበባ ሲሄዱ። ጫማህን አውልቀውና አልጋው ላይ ጋደም በል። ስንት ጊዜ ሆነህ ግን አዲስ አበባን ካየሃት? 9 ዓመት። ሳላስበው ወጥቼ እመለሳለሁ ስል ቀልጬ ቀረሁ። በጣም ይገርማል። የብዙዎቻችን እድል ተመሳሳይ ነው። አንተስ እንግዲህ ልትገላገለው ነው። እኛንን እንጂ እንደፈረደብን የኑሮን አተላ ስንጋት የምንኖረው። ብዙዎቻችን የተመኘነውን መሆን አለመቻላችን ያሳዝናል። አይዞሽ፣ አንድ ቀን አንቺም ወደ አዲስ አበባ ትመለሽ ይሆናል። ዋናው ነገር ተስፋ ለመቁረጥ ነው። በዚህ ዓለም ተስፋ ከቆረጥሽ በቁምሽ ሞትሽ እንደማለት ነው። እንዳልኩሽ እኔ 9 ዓመት ነው የታገስኩት። ዘንድሮ ግን ወደ አዲስ አበባ ባልመለስ ኖሮ ምን ልበልሽ፣ መቀወሴ የማይቀር ነበር። ትዕግስቴ ተንጠፍጥፋ ልታልቅ አንዲት ጠብታ ብቻ ነበር የቀረችው። ትዕግስት ሲያልቅ ደግሞ አደገኛ ነው። እውነትህን ነው። ያለ ተስፋ መኖር አይቻልም። ምናልባት ደብዳቤ ብልክልሽ በየትኛው አድራሻ ልጻፍልሽ? በጎባ ፖስታ ቤት በኩል ቀበሌ 01 ብለህ ብትልክልኝ ይደርሰኛል። የውጪ ልበልሻ ታዲያ? ይበቃኛል። እንጠጣው አይደል? መጠጣት አለብን በቃ። ለኔም ላንቺም ወደፊት መልካም እድል እንዲገጥመን መመኘት አለብን። ይህችን ምሽት ምንም ጊዜ ቢሆን አረሳትም። እኔንስ ትረሳኛለህ? ያላንቺማ ምሽቱንም አላስታውስም። ሲጠጡ ሲዳሩና ብዙ ነገር ሲጫወቱ አምሽተው እኩለ ሌሊት ሲያልፍ አንሶላ ውስጥ ገብተው ጠፉ። ከዚያም ከወሲባዊ እርካታ በኋላ የሚመጣው ሰመመን እያባበለ ወስዶ ድብን ካለ እንቅልፍ ዓለም ጨመራቸው። እንደ ማንኛውም የደስታ ጊዜ ሌሊቱ አጭር ነበር። ጌትነት ከእንቅልፉ ሲባንን ወፎች ይንጫጫሉ። ደንግጦ ተነሳና ልብሱን መለባበስ ጀመረ። ማክዳን ከጎኑ ሲያጣት በመብረቅ የተመታ ያህል ክው ብሎ ቀረ። ከማታ ውጪው ምን ያህል እንደተረፈው ለማወቅ እጁን ወደ ኪሱ ዘው አደረገ። ምንም ገንዘብ የለም። ጣቶቹ እየተንቀጠቀጡ ኪሶቹን ተራ በተራ ፈተሻቸው። ምንም። ጫማውንና ካልሲውን ሳይቀር በረበረ። ያልጋውን ፍራሽ ገልብጦ አንሶላውንና ብርድ ልብሱን እያራገፈ መረመረ። ጠብ ያለ ነገር አልነበረም። በጉልበቱ መሬት ላይ ተንበረከከና ያልጋውን ስር ፈተሸ። የወረቀት ቁራጭ እንኳን በአካባቢው አይታይም። ድንገት ልቡን የነሳው ይመስል ከደጋኑ እንዳመለጠ ቀስት ተስፈንጥሮ ወደ ውጭ ወጣና ፈገግ ማለት በጀመረው ንጋት ውስጥ የማክዳን ስም ደግሞ ደጋግሞ ተጣራ። የሚመልስለት የገደል ማሚቱ እንኳን አልነበረም። ጌትነት እንደ እብድ እየጮኸ ወደ ቡና ቤቱ ግቢ በር ሄደ። ዘበኛው ጥቁር ብርድ ልብስ ለብሶ ቆሞ ይመለከተዋል። የግቢው በር ገርበብ ብሏል። ማክዳ የታለች? ጌትነት እንደ ብራቅ ጮኸ። ሻንጣዋን ይዛ አሁን ወጣች አለ ዘበኛው በብርድ ልብስ አፉን እንደሸፈነ። ምን? ሻንጣዋን ይዛ? አሁን መንገድ ሳትገባ አትቀርም። ጌትነት መናገር አልቻለም። እየሮጠ ወደ መኝታ ቤቱ ተመለሰና የመንገድ ቦርሳውን አንጠልጥሎ እንቅፋት ግራና ቀኝ እያላጋው የግቢውን በር በርግዶ ከወጣ በኋላ ሩጫውን ቀጠለ።
ወዲያው ወደ አዲስ አበባ የሚበራው አውቶቡስ ጥሩምባውን ደጋግሞ አሰማና ሞተሩን አስነስቶ ጉዞውን ጀመረ። 200 ሜትር ያህል ራቅ ብሎ ጌትነት ወደ መናኸሪያው ለመድረስ በመንደር ውስጥ ይሽሎኮለካል። ድንጋጤ፣ ድካም፣ ብስጭት በኮረኮንቹ መንገድ ላይ ይፍገመገማል። ጌትነት ተስፋ አልቆረጠም። የመንገድ ቦርሳውን ትከሻው ላይ እንዳንጠለጠለ የአውቶቡሱ 4 ጎማዎች በእርጥቡ ጥርጊያ መንገድ ላይ አትመውበት ባለፉት 2 መስመሮች መካከል ትንፋሹ እስኪቆረጥ ድረስ መኪናውን ተከትሎ ሮጠ። አውቶቡሱ እየራቀ ሄደና በመጨረሻ ከሩቅ የሚሰማውን ጥሩምባውንና ከጎማዎቹ ስር የሚነሳውን አቧራ ብቻ ለጌትነት ዓይንና ጆሮ ትቶ ከአካባቢው ተሰወረ። ጌትነት ሩጫውን መቀጠል አልቻለም። ቀዝቃዛ ላብ በግንባሩና በጆሮ ክንዱ ይወርዳል። ልቡ ደረቱ ስር እንደ ላስቲክ ኳስ እየነጠረች በአፉ ሾልካ ልትወጣ ምንም ያህል አልቀራት። እግሮቹ መራመድ ተሳናቸውና ተዝለፍልፎ ከመሬት ላይ ወደቀ። እንደ እሳት የሚፋጅ ንዴት፣ የቁጭትና የተስፋ መቁረጥ እንባ ዓይኖቹ ላይ ድንገት ግልብጥ አለበትና ስቅስቅ ብሎ አለቀሰ። ከዚያም እንደምንም ከወደቀበት ተነስቶ የውር ድንብሩን እየተንገዳገደና ቦርሳውን እየጎተተ ወደ ሮቤ የሚወስደውን መንገድ ተከትሎ መሄድ ጀመረ። ወዴት እንደሚሄድ ግን አያውቀውም። ሕይወት የህልም እንጀራ፣ የህልም ጉዞ። አሁን ግን ሁሉም ነገር ቅዠት ሆኖበታል።